ልዩ የመዝናኛ ፕሮግራማችን ሁሉ አዲስ እንደቀጠለ ነው። ውድ አድማጮቻችን ቀደም ሲል ያስተዋወቅናቸውን ርዕሰ ጉዳዮች ነግረናቸዋል። አሁን ደግሞ ሌላውን አዲስ ነገር ለእናንተ ለውድ አድማጮቻችን የምናጋራ ይሆናል። ኢቲቪ ለምን የአፍሪካ ዋንጫን አላስተላለፈም? የሞሮኮ አፍሪካ ዋንጫና አነጋጋሪውን ስምምነት ሁሉ አዲስ ይመለከታል ብለን ነበር። እንግዲህ ኢቲቪ ከረጅም ጊዜ በኋላ ዘንድሮ ጨዋታ አላስተላለፈም። ለረጅም ጊዜያት ለኢትዮጵያ ሕዝብ እንግዲህ በብቸኝነት ማለት በምንችለው ደረጃ ሲያስተላልፍ ነበረ። ኦፍ ኮርስ ዲኤስቲቪ ከመጣ በኋላ ያው ዲኤስቲቪም በራሱ እንደዚሁም ደግሞ በአንቴናና በተለያየ መልኩ በተለይ በአንቴና ላላቸው ኢቲቪ ሲያስተላልፍ እንደነበር እናውቃለን። ምክንያቱም አለ። ለማንኛውም ለብዙዎች የሚፈቀደውን ነገር ግን አዲስ ስምምነት ካፍ ካደረገ በኋላ ገደቦች ተጥሏል። ሁሉም ነገር ማለት በሚቻል ደረጃ በከፍተኛ የገንዘብ ግዢ ነው እንግዲህ ስርጭቶቹ ወይም ደግሞ ኳሶቹ የሚተላለፉት። ከ2023 ጀምሮ በነገራችን ላይ አዲስ የቴሌቪዥን ጣቢያ ሁለት ውድድሮችን የ2023 እና የዘንድሮን የ2025ን የቲቪ መብት ወይም ደግሞ የማስተራጨት መብቱን ገዝቷል። ይሄ ድርጅት ወይም ደግሞ ተቋም ከሳራ በታች ያሉትን ሀገራቶች ለማስተላለፍ የወሰደው ኒው ወርልድ ቲቪ ይባላል። ተቀማጭነቱ በቶጎ ያደረገ የቴሌቪዥን ጣቢያ ነው። እንግዲህ ይሄ ነው መከራ ይዞ የመጣው ለበርካታ የአፍሪካ ቴሌቪዥን ጣቢያዎች። እንዲያውም በአንድ ስብሰባ ላይ የአፍሪካ ቴሌቪዥን ጣቢያዎች የመንግስቶቹ ማለት ነው ስቴት ቴሌቪዥኖች ስብሰባ ተጠርተው በነበረ ውይይት ላይ ይሄ እንደ ሴሌብሬሽን አፍሪካን የሚቆጥሩት ውድድር ነው፣ ሁሉም ማየት አለበትና ዋጋው እጅግ ውድ መሆን የለበትም በሚል ሁላ ክርክር ሁላ ተደርጎ እንደነበር ይታወቃል። አንድ ወቅት ላይ በተለይ ከአንድ ከአመት በፊት በነበረ እና ሁለት አይነት የሽያጭ ሂደቶች አሉ። አንደኛው ፍሪ ቱ ኤር የሚባለው አለ። ሌላኛው ደግሞ በክፍያ በካርድ አማካኝነት ወይም ደግሞ ልክ እንደ ዲኤስቲቪ ሊሆን ይችላል ቢን ስፖርት በሚደርስባቸው በቢን ስፖርት ወይም ደግሞ በካናል ፕሉስ በዛ መልኩ የሚሸጡ አሉ። ፍሪ ቱ ኤር የሚባለው ለመንግስት ጣቢያዎች የሚሸጥ ነው። ይሄ 32 ጨዋታዎችን ያካተተ ነው። በነገራችን ላይ ሽያጭ ነው። ፍሪ ቱ ኤር ይላል እንጂ ፍሪ እንደሚባለው በነፃ የሚቀሩ ለተመልካቹ ነው እንጂ ለቴሌቪዥን ጣቢያው አይደለም። እና ከግሩፕ ላይ ለምሳሌ ከምድብ ጨዋታዎች ላይ ከ36ቱ 24ቱን 16ቱ ውስጥ ደግሞ ከ8ቱ 5ቱን ጨዋታዎች ከሩብ ፍጻሜው ከ4ቱ 2ቱን እና ከግማሽ ፍጻሜ ደግሞ ከሁለቱ አንዱን እንድታስተላልፍ ያው የፍጻሜ ጨዋታና ሁለተኛ የደረጃ ጨዋታዎችን እነሱ ይኖራሉ። እነሱ በአጠቃላይ 32 ጨዋታዎች ከ54ቱ 32 ጨዋታዎችን እንግዲህ እንዲያስተላልፍ የሚፈቅድ የመብት አይነት ወይም የሽያጭ አይነት ነው። ይሄንን በአጠቃላይ እንግዲህ ለመግዛት ኒው ወርልድ ቲቪ የተባለው ኤንደብሊው ቲቪ በመጻረ ቃሉ 80 ሚሊዮን የአሜሪካን ዶላር ለካፍ ከፍሏል ለሁለት አመት። አንዱን ጨርሷል። አንደኛው የዘንድሮ አለ። የዘንድሮም በጣም በከፍተኛ ዋጋ እንደዚሁም ቁጥሮቹም የተወሰነ መልኩ ቢጨምሩ ባለፈው አመት ላይ ምንድነው በ2023 ላይ 28 ነበሩ ፍሪ ቱ ኤር የነበሩት። ዘንድሮ 32 ሆኗል። ትንሽ 4 ከፍ ብሏል። እንደዛም ሆኖ ግን ለበርካታ ሀገራቶች እጅግ ውድ ሆኗል። ሁሉ አዲስ ባገኘው መረጃ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ደግሞ ኢቲቪ 400,000 የአሜሪካን ዶላር ነው የተጠየቀው ለነዚህ ጨዋታዎች 32ቱን ለማስተላለፍ። ወደ ኢትዮጵያ ብር ስንመታው ወደ 70 ሚሊዮን አካባቢ ይመጣል። እንግዲህ ይሄኛውና እጅግ ከፍተኛ ዋጋ በመጠየቁ የመጣ ከ28ኛው አፍሪካ ዋንጫ በኋላ ወይም ደግሞ ኢኳቶሪያል ጊኒና እንደዚሁም ደግሞ ጋቦን በጋራ ያዘጋጁት እናስታውሳለን። 2012 አካባቢ ላይ የተዘጋጀ ውድድር እንደነበር ይታወቃል። ይሄኛው እዛኔ እንደዚህ በተመሳሳይ አይነት ነገር አላስተላለፈም ነበር። ከዛ በኋላ እስካሁን ሰዓት ባለው ድረስ ቀጣይ ስለማናቅ ብዬ ነው ባለው ግን የዋጋ ውድነት ስላለ እንደማያስተላልፍ ሁሉ አዲስ አረጋግጧል። ዋጋው ውድ ስለሆነበት ማለት ነው። ይሄን ዋነኛው ምክንያት። መልካም ውድ አድማጮቻችን በእለተ ሐሙስ ለእናንተው ያቀረብናቸው አዳዲስ መረጃዎችና ሌሎችም መደበኛ